ሰላም ጤና ይስጥልን። የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? ዛሬ በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች የጨዋታ ቅድመ ጨዋታ ዳሰሳዎችን የጨዋታ ሰዓት ጥቆማዎችን ወደ እናንተ የምናደርስ ይሆናል። በቅድሚያ የጨዋታ ጥቆማዎችን እንንገራችሁ። በዕለተ ቅዳሜ በ30ኛ ሳምንት ፕሪሚየር ሊጉ ምሽት 12 ሰዓት ላይ በሁለት ጨዋታዎች ነው የሚጀምረው። በበርንሌ ስቴዲየም በርንሌ ከበርንማውዝ ጋር የሚጫወቱ ሲሆን ሰንደርላንድ በሜዳው ስቴዲየም ኦፍ ላይት ከብራይተን ሆቭ ኤንድ አልቢዮን ይጫወታል። አርሰናል ከኤቨርተን ጋር ምሽት 2 ሰዓት ከ30 በኤምሬት ስቴዲየም የሚጫወት ሲሆን በለንደን ስታንፎርድ ብሪጅ በተመሳሳይ 2 ሰዓት ከ30 ቸልሲ ከኒውካስል ጋር ጨዋታቸውን ያደርጋሉ። በዕለተ ቅዳሜ ምሽት 5 ሰዓት ላይ በለንደን ኦሎምፒክ ስቴዲየም ዌስትሃም ዩናይትድ ከማንቸስተር ሲቲ ሲጫወቱ፣ ፕሪሚየር ሊጉ በዕለተ እሁድ ሲቀጥል ቀን 11 ሰዓት ላይ ማንቸስተር ዩናይትድ በኦልድ ትራፎርድ ስቴዲየም አስቶን ቪላን ያስተናግዳል። በተመሳሳይ 11 ሰዓት በሰለረስት ፓርክ ስቴዲየም ለንደን ላይ ክሪስታል ፓላስ ከሊድስ ዩናይትድ ሲጫወቱ፣ በተመሳሳይ 11 ሰዓት በሲቲ ግራውንድ ስቴዲየም ኖቲንጋም ፎረስት ከፉልሃም ጋር ጨዋታቸውን ያደርጋሉ። ምሽት 1 ሰዓት ከ30 በዕለተ እሁድ ሊቨርፑል ከቶተናም በአንፊልድ ሮድ የሚያደርጉት ጨዋታ ይጠበቃል። ፕሪሚየር ሊጉ የ30ኛ ሳምንት የመጨረሻ መርሃ ግብር የሚሆነው በዕለተ ሰኞ ምሽት 5 ሰዓት በጄክስ ስቴዲየም ብሬንትፎርድ ከወልቭስ ጋር በሚያደርጉት ጨዋታ ማጠቃለያውን ያደርጋል። ወደ ታላላቅ ክለቦች የጨዋታ ሁኔታ የጉዳት ዝርዝራቸውን ከመመልከታችን በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የታላላቅ ክለቦችን ጨዋታ ዳሰሳ ወደ እናንተ እናደርሳለን። የታላላቅ ክለቦችን ጨዋታ ስንዳስስ በዝርዝር ስንመለከት በዕለተ ቅዳሜ ምሽት 2 ሰዓት በኤምሬት ስቴዲየም የሊጉ መሪ አርሰናል ኤቨርተንን የሚያስተናግድ ሲሆን ይህን ጨዋታ በመሃል ዳኝነቱ አንድሪ ማርሊ የሚመሩት ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት አርሰናል 3ቱን በማሸነፍ የበላይ ሲሆኑ በሁለቱ ጨዋታዎች አቻ ተለያይተዋል። አርሰናል ይህን ጨዋታ ከሚያሸንፍ ከሆነ ማንቸስተር ሲቲ ከአርሰናል ቀጥሎ ጨዋታውን የሚያደርግ ሲሆን የነጥብ ልዩነቱ 10 ይሆናል። ይህን ጨዋታ አርሰናል ማሸነፍ የሚችል ከሆነ አርሰናል ይህን ጨዋታ 2 ሰዓት ከ30 እንደማድረጉ ማንቸስተር ሲቲ በዛው ዕለት ምሽት 5 ሰዓት በለንደን ኦሎምፒክ ስቴዲየም ከዌስትሃም ዩናይትድ ጋር ጨዋታውን እስከሚያደርግ ድረስ የነጥብ ልዩነቱ ወደ 10 ማስፋት የሚችልበት እድል ይኖረዋል። በአርሰናል በኩል ይህን ጨዋታ በጉዳት ምክንያት የሚያመልጣቸውን ተጫዋቾች ስንመለከት ሚካኤል ሜሪኖ እንደማይሰለፍ የተረጋገጠ ሆኗል። አምበሉ ኖርዌይ ማርቲን ኦዲጋርድ በሕክምና ክፍል ባለሙያዎች ተጨማሪ ምርመራዎች ተደርጎለት የመሰለፍና ያለመሰለፍ ሁኔታው የሚወሰን ይሆናል። ሌላኛው በዕለተ ቅዳሜ በተመሳሳይ ምሽት 2 ሰዓት ከ30 በምዕራብ ለንደን ስታንፎርድ ብሪጅ ስቴዲየም ላይ ቸልሲ ኒውካስትል ዩናይትድን የሚያስተናግድ ሲሆን ይህን ጨዋታ በመሃል ዳኝነት የሚመሩት ፖል ቲርኒ ይሆናሉ። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ቸልሲ 2ቱን ሲያሸንፍ፣ በተመሳሳይ ኒውካስትልም 2ቱን ድል ማድረግ ችሏል። በቀሪ አንድ ጨዋታ አቻ ተለያይቷል። በቸልሲ በኩል ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ሌቪ ኮሊል፣ ስቲቫ ዊሊያን እና ጂሚ ቤኖ ጌተንስ ናቸው። ይህ ጨዋታ በእጅጉ ለቼልሲ ወሳኝነቱ ያመዝናል። ምክንያቱም በአውሮፓ ቻምፒየንስ ሊግ በቀጣይ ውድድር ዓመት የተሳትፎ ቦታን ለማግኘት እንደዚህ ያሉ ጨዋታዎችን ማሸነፍ ለቼልሲ በእጅጉን አስፈላጊ ነው። በሳምንቱ አጋማሽ ወደ ፈረንሳይ አቅንቶ በአውሮፓ ቻምፒየንስ ሊግ በወቅቱ የአውሮፓ ሻምፒዮኑ ፓሪስ ሴንት ጀርመን 5-2 ተሸንፎ መመለሱ ይታወሳል። በዚህ በዕለተ ቅዳሜ በሚደረገው ጨዋታ ከኒውካስትል ታላቅ ፈተና ይጠብቋል።
በዕለተ ቅዳሜ ምሽት 5 ሰዓት ላይ በለንደን ኦሎምፒክ ስቴዲየም በከፍተኛ የመውረድ ስጋት ውስጥ የሚገኘው ዌስትሃም ዩናይትድ ማንቸስተር ሲቲን ሲያስተናግድ ይህን ጨዋታ በመሃል ዳኝነቱ ማይክል ኦሊቨር የሚመሩት ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ሲቲ 5ቱንም በማሸነፍ የበላይነት አላቸው። በማንቸስተር ሲቲ በጉዳት ምክንያት ይህ ጨዋታ የሚያልፋቸውን ተጫዋቾች ስንመለከት ሁለቱ ክሮሺያኖቹ ጆሽኮ ግቫርዲዮል እና ማቴዮ ኮቫሲች እንዲሁም እንግሊዛዊ ሪኮ ሊዩስ ናቸው። የማንቸስተር ሲቲው አሰልጣኝ ፔፕ ጆሴፍ ጓርዲዮላ በተደጋጋሚ ቢጫ ካርድ በመመልከት ይህን ጨዋታ በዋና አሰልጣኝነት ቦታው ላይ ሆኖ ጨዋታውን አይመራም። ይሄ ለማንቸስተር ሲቲ እጅግ በጣም ትልቅ ፈተና ነው የሚሆነው። ምክንያቱም በፕሪሚየር ሊጉም ወጣ ገባ በሚል አቋማቸው ቀጥለዋል። በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ወደ ስፔን መዲና አቅንተው በሳንቲያጎ በርናቦ በሪያል ማድሪድ 3-0 በከፍተኛ የበላይነት ተረምርመው እንደተመለሱ ይታወሳል። ተጋጣሚያቸው ደግሞ ዌስትሃም ዩናይትድ መሆኑ ዌስትሃም 18ኛ ደረጃ ላይ በ28 ነጥብ መቀመጡ ላለመውረድ በእጅጉን ይህን ጨዋታ ላይ ነጥብ ማግኘት ለዌስትሃም በእጅጉ አስፈላጊ መሆኑ ለሲቲ ጨዋታውን የሚያከብድበት ይሆናል። ፕሪሚየር ሊጉ በዕለተ እሁድ ሲቀጥል ቀን 11 ሰዓት ላይ በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ አስቶን ቪላን ሲያስተናግድ ይህን ጨዋታ በመሃል ዳኝነቱ አንቶኒ ቴይለር የሚመሩት ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ዩናይትድ 3ቱን በማሸነፍ የበላይ ሲሆኑ አስቶን ቪላዎች አንዱን ያሸነፉ ሲሆን በቀሪ አንድ ጨዋታዎቻቻ ተለያይተዋል። በማንቸስተር ዩናይትድ በኩል ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ማቲያስ ደግሊት፣ ፓትሪክ ዶርጉ፣ ሜሰን ማውንት እና ሊሳንድሮ ማርቲኔዝ ናቸው። ሁለቱ ክለቦች እኩል 51 ነጥብ እንዳላቸው ይታወቃል። ማንቸስተር ዩናይትድ በ51 ነጥብ በሶስተኛ ደረጃ ላይ የተቀመጠው አስቶን ቪላን በግብ ክፍያ በልጦ ነው። አስቶን ቪላ በተመሳሳይ 51 ነጥብ አራተኛ ደረጃ ላይ ተቀምጧል። ይህን ጨዋታ የሚያሸንፈው ቡድን የደረጃ አስቶን ቪላ የሚያሸንፍ ከሆነ ሶስተኛ ደረጃ ላይ መምጣት ይችላል። ማንቸስተር ዩናይትድ የሚያሸንፍ ከሆነ ከቪላ ጋር ያለውን የነጥብ ልዩነት ማስፋት የሚችልበት እድል ይኖረዋል። በዚሁ በዕለተ እሁድ ምሽት 1 ሰዓት ከ30 በመርሲሳይድ ስቴዲየም ሊቨርፑል ቶተንሃም ሆትስፐርን ሲያስተናግድ ይህን ጨዋታ በመሃል ዳኝነቱ ክሪስ ካቫና የሚመሩት ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑል 4ቱን በማሸነፍ የበላይነት አላቸው። በአንጻሩ ቶተንሃሞች አንዱን ብቻ ነው ያሸነፉት። ቶተንሃሞች በዚህ ጨዋታ ተሸንፈው ኖቲንግሃም ፎረስት እና ዌስትሃም ዩናይትድ ተጋጣሚዎቻቸውን ማሸነፍ ከቻሉ በቀጥታ 18ኛ ደረጃ ላይ የሚቀመጥ ወይም የሚይዝ ይሆናል። በሊቨርፑል በኩል በጉዳት ምክንያት ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ብራዚላዊ የቡድኑ ዋና ግብ ጠባቂ አሊሰን ቤከር፣ ስዊድናዊ አሌክዛንደር አብርሃም ኢሳክ፣ ፍሬድሪኮ ኬዛ፣ ዋታሮ ኤንዶ እና ዲየጎ ሊዮኒ ናቸው። ሊቨርፑል ይህን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 51 ያደርሳል። ቶፕ 4 ውስጥ ገብቶ ለማጠናቀቅ እንደዚህ አይነት ጨዋታዎችን ማሸነፍ ይጠበቅበታል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል 30 ጨዋታዎችን አድርጎ 67 ነጥብ ይዞ በአንደኝነት ሲመራ ማንቸስተር ሲቲ 29 ጨዋታዎችን አድርጎ 60 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ እና አስቶን ቪላ በተመሳሳይ 29 ጨዋታ በተመሳሳይ 51 ነጥብ በግብ ክፍያ ተበላልጠው ማንቸስተር ዩናይትድ ሶስተኛ፣ አስቶን ቪላ አራተኛ ደረጃ ላይ ተቀምጧል። ቼልሲ እና ሊቨርፑል በተመሳሳይ 29 ጨዋታ አድርገው በተመሳሳይ 48 ነጥብ ቼልሲ አምስተኛ በግብ ክፍያ ሊቨርፑልን በልጦ አምስተኛ ሲቀመጥ ሊቨርፑል 6ኛ ደረጃ ላይ ተቀምጧል። በወራጅ ቀጠናው ላይ ስንመለከት ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ፣ በርንሌይ በይበልጥ ኖቲንግሃም ፎረስት እና ዌስትሃም ዩናይትድ በተመሳሳይ 28 ነጥብ አላቸው። ሁለቱም 29 ጨዋታ ነው ያደረጉት። ኖቲንግሃም ፎረስት 17ኛ ደረጃ ላይ ተቀምጧል በ28 ነጥብ። ዌስትሃም ዩናይትድ በ28 ነጥብ 18ኛ ደረጃ ላይ ሲቀመጥ በርንሌይ በ19 ነጥብ 19ኛ ደረጃ ላይ ተቀምጧል። የፕሪሚየር ሊጉ የመጨረሻ 20ኛ ደረጃ ላይ የተቀመጠው ወልቨርሃምፕተን በ16 ነጥብ በመሰብሰብ ወራጅ ቀጠና ላይ የተቀመጡ ክለቦች ናቸው። ከፍተኛ ጎል አስቆጣሪዎችን ስንመለከት የማንቸስተር ሲቲ ግዙፉ ኖርዌይ የፊት መስመር ተጫዋች ኤርሊንግ ብሮት ሆላንድ 22 ጎሎችን አስቆጥሮ የመራ ሲሆን የብሬንትፎርዱ ብራዚል ኢጎር ቲያጎ በ18 ጎሎች ሁለተኛ ደረጃ ላይ ሲቀመጥ የማንቸስተር ሲቲ ጋና የመስመር ተጫዋች አንቶን ሶመኒዮ 15 ጎሎችን አስቆጥሮ ሶስተኛ ደረጃ ላይ ሲቀመጥ የቸልሲ ብራዚላዊ ዣው ፔድሮ 14 ጎሎችን በማስቆጠር በአራተኛ ደረጃ ላይ የተቀመጠ ተጫዋቾች ናቸው። እነዚህ ተጫዋቾች ተከታትለው እየመሩ የሚገኙ ናቸው።
የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ ጉዳዮች እስከምንገናኝ ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን እየተመኘን በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ